በዛሬው የመጽሐፍ ቅዱስ ታሪክ ጌታችን ኢየሱስ ክርስቶስ ከሞት ከተነሳና ካረገ በኋላ የጌታ ሐዋርያት ስለገጠማቸውና በይበልጥ ደግሞ በመንፈስ ቅዱስ ኃይል ያደረጉትን እናያለን። በዚህም በመጀመሪያ ክፍል ጌታችንን አሳልፎ በሸጠው በአስቆሮቱ ይሁዳ ፋንታ ሌላ ሐዋርያ ሲተካ፣ በባለ 50 ቀን መንፈስ ቅዱስ ሲወርድ ለመጀመሪያ ጊዜ ሐዋርያቱ ወንጌልን ሲሰብኩ፣ የመጀመሪያ ታምራትን ሲያደርጉ፣ ሐዋርያትና ደቀ መዛሙርት በጸሎትና ማዕድን በመካፈል በህብረት ሲኖሩ፣ ደግሞም በዚህ መሃል መንፈስ ቅዱስን ለመሸወድ የሞከሩት በሞት ሲቀሰፉ፣ እንዲሁም የመጀመሪያው ሰማዕት ስለሆነው ስለ እስጢፋኖስ እናያለን። እስከ መጨረሻው አብራችሁን ቆዩ። የሐዋርያት ሥራ መጽሐፍ በ60 ዓመተ ምህረት አካባቢ እንደተጻፈ ይታመናል። ጸሐፊውም የሉቃስ ወንጌል ጸሐፊ ወንጌላዊው ሉቃስ ነው። ይህም የመጽሐፍ ቅዱስ ክፍል የሚያተኩረው የመጽሐፉ ስም እንደሚያሳየው ጌታችን ኢየሱስ ክርስቶስ ወደ አባቱ ካረገ በኋላ ሐዋርያቱ የገጠማቸውንና በመንፈስ ቅዱስ ኃይል የሰሩት ሥራ ላይ ነው። ቴዎፍሎስ ሆይ፣ ኢየሱስ ለማድረግና ለማስተማር የጀመረውን ሁሉ ቀደም ባለው መጽሐፌ ጽፌልሃለሁ። ይኸውም እስካረገበት ቀን ድረስ ለመረጣቸው ሐዋርያት በመንፈስ ቅዱስ አማካኝነት የሰጣቸው ትእዛዝ ነው። ከሕማማቱም በኋላ ራሱ ቀርቦ ሕያው መሆኑን ለነዚሁ በብዙ ማስረጃ እያረጋገጠላቸው 40 ቀንም አልፎ አልፎ እየታያቸው ስለ እግዚአብሔር መንግሥት ነገራቸው። ከእነርሱም ጋር በማዕድ ተቀምጦ ሳለ እንዲህ ሲል አዘዛቸው። ከኢየሩሳሌም አትውጡ፣ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። እነርሱም ተሰብስበው ሳሉ ጌታ ሆይ፣ የእስራኤልን መንግሥት መልሰ የምታቋቁምበት ጊዜው አሁን ነውን? ብለው ጠየቁት። እርሱም እንዲህ አላቸው፣ አብ በገዛ ሥልጣኑ የወሰነውን ጊዜ ወይም ወቅት ማወቁ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳና በሰማርያ ሁሉ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ይህን ካለ በኋላ እያዩት ወደ ላይ አረገ፣ ደመናም ከዓይናቸው ሰወረችው። እርሱም በሚሄድበት ጊዜ ትኩር ብለው ወደ ሰማይ ሲመለከቱ እነሆ ነጫጭ ልብስ የለበሱ 2 ሰዎች ድንገት አጠገባቸው ቆሙ። እንዲህም አሏቸው፣ እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ እዚህ የቆማችሁት ለምንድን ነው? ይህ ከእናንተ ዘንድ ወደ ሰማይ ሲያርግ ያያችሁት ኢየሱስ ልክ ወደ ሰማይ ሲወጣ እንዳያችሁት በዚህ ሁኔታ ይመለሳል። ከዚያም ደብረ ዘይት ከተባለው ተራራ ወደ ኢየሩሳሌም ተመለሱ። ይህም ተራራ ከኢየሩሳሌም የሰንበት መንገድ ያህል ይርቅ ነበር። ወደ ከተማይቱም በገቡ ጊዜ ወደሚኖሩበት ሰገነት ወጡ። እነዚህም ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ በርተሎሜዎስ፣ ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ቀናኢ የተባለው ስምዖንና የያዕቆብ ልጅ ይሁዳ ነበሩ። እነዚህ ሁሉ ከሴቶቹና ከኢየሱስ እናት ከማርያም ጋር እንዲሁም ከወንድሞቹ ጋር በአንድ ልብ ሆነው ያለማቋረጥ ተግተው ይጸልዩ ነበር። በእነዚያም ቀናት ጴጥሮስ 120 በሚሆኑ ወንድሞች መካከል ቆሞ እንዲህ አለ፣ ወንድሞች ሆይ፣ ኢየሱስን ለያዙት ሰዎች መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፉ ቃል መፈጸም ስላለበት እርሱ ከኛ እንደ አንዱ ተቆጥሮ በዚህ አገልግሎት የመሳተፍ ዕድል አግኝቶ ነበር። ይህ ሰው ስለ ክፉ ሥራው በተከፈለው ዋጋ መሬት ገዛ።
በዚያም በግንባሩ ተደፍቶ ሰውነቱ መካከሉ ላይ ፈነዳ፣ ሆድ ዕቃውም ተዘረገፈ። ይህም በኢየሩሳሌም በሚኖሩት ሁሉ ዘንድ ተሰማ። መሬቱም በቋንቋቸው አኬልዳማ ተብሎ ተጠራ። ትርጓሜውም የደም መሬት ማለት ነው። ጴጥሮስም በመቀጠል እንዲህ አለ፣ በመዝሙር መጽሐፍ መኖሪያው ባዶ ትሁን፣ የሚኖርባትም ሰው አይገኝ፣ ደግሞም ሹመቱን ሌላ ሰው ይውሰደው ተብሎ ተጽፏል። ስለዚህ ጌታ ኢየሱስ በመካከላችን በገባበትና በወጣበት ጊዜ ሁሉ ከእኛ ጋር ከነበሩት መካከል አንድ ሰው መምረጥ ያስፈልጋል። ይኸውም ከዮሐንስ ጥምቀት ጀምሮ ኢየሱስ ከእኛ ተለይቶ እስካረገበት ቀን ድረስ የነበረ መሆን አለበት። ምክንያቱም ከእነዚህ ሰዎች አንዱ ከእኛ ጋር የትንሣኤው ምስክር እንዲሆን ያስፈልጋል። ስለዚህ ኢዮስጦስ የሚሉትን በርስያን የተባለውን ዮሴፍንና ማትያስን ሁለቱን አቀረቡ። እንዲህም ብለው ጸለዩ፣ ጌታ ሆይ አንተ የሰውን ሁሉ ልብ ታውቃለህ። ከነዚህ ከሁለቱ መካከል የመረጥከውን ሰው አመልክተንና ይሁዳ ወደ ገዛ ራሱ ስፍራ ትቶት በሄደው በዚህ አገልግሎትና በሐዋርያዊነት ቦታ ላይ ሹመው። ከዚያም ዕጣ ጣሉላቸው። ዕጣውም ለማትያስ ወጣ። እርሱም ከ11 ሐዋርያት ጋር ተቆጠረ። የበዓለ ሃምሳ ቀን በደረሰ ጊዜ ሁሉም በአንድነት በአንድ ስፍራ ተሰብስበው ነበር። ድንገትም እንደ ብርቱ አውሎ ነፋስ ያለ ድምፅ ከሰማይ መጥቶ ተቀምጠው የነበሩበትን ቤት እንዳለ ሞላው። የእሳት ምላሶች የሚመስሉም ታዩአቸው፣ ተከፋፍለውም በእያንዳንዳቸው ላይ አረፉ። ሁሉም በመንፈስ ቅዱስ ተሞሉ። መንፈስም እንዲናገሩ በሰጣቸው መጠን በሌሎች ቋንቋዎች ይናገሩ ጀመር። በዚህ ጊዜ ከሰማይ በታች ካለው ሕዝብ ሁሉ የመጡና እግዚአብሔርን የሚፈሩ አይሁድ በኢየሩሳሌም ነበሩ። ይህን ድምፅ ሲሰሙ ብዙ ሕዝብ በአንድነት ተሰበሰቡ። እያንዳንዱ ሰዎቹ በገዛ ቋንቋው ሲናገሩ በመስማቱ ግራ ተጋባ። በመገረምና በመደነቅም እንዲህ አሉ፣ እነዚህ የሚነጋገሩት ሁሉ የገሊላ ሰዎች አይደሉምን? ታዲያ እያንዳንዳችን በተወለድንበት በራሳችን ቋንቋ ሲናገሩ የምንሰማቸው እንዴት ቢሆን ነው? እኛ የፓርቴና፣ የሜድ፣ የኢላሜጤም ሰዎች በሜሶፖታሚያ፣ በይሁዳ፣ በቆጶዶቅያ፣ በጳንጦስ፣ በእስያ፣ በፍርጊያ፣ በጵንፍልያ፣ በግብፅ፣ በቀሬና አጠገብ ባሉት በሊቢያ አውራጃዎች የምንኖር ከሮም የመጣን አይሁድና ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች ስንሆን ሰዎቹ የእግዚአብሔርን ታላቅ ሥራ በየቋንቋችን ሲናገሩ እንሰማቸዋለን። ሁሉም በአድናቆትና ግራ በመጋባት ይህ ነገር ምን ይሆን ተባባሉ። አንዳንዶቹ ደግሞ ያልፈላ ብዙ የወይን ጠጅ ጠጥተዋል በማለት አፌዙባቸው። በዚህ ጊዜ ጴጥሮስ ከ11 ጋር ተነስቶ ቆመ። ድምፁንም ከፍ አድርጎ እንዲህ ሲል ለሕዝቡ ተናገረ። እናንተ የይሁዳ ሰዎች ሆይ፣ በኢየሩሳሌምም የምትኖሩ ሁሉ ይህን አንድ ነገር ወቁ፣ በጥሞናም አድምጡ። ጊዜው ገና ከጠዋቱ 3 ሰዓት ስለሆነ እናንተ እንደምታስቡት እነዚህ ሰዎች አልሰከሩም። ነገር ግን ይህ በነቢዩ በኢዩኤል እንዲህ ተብሎ የተነገረ ነው። እግዚአብሔር እንዲህ ይላል፣ በመጨረሻው ቀን መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎልማሶቻችሁ ራእይ ያያሉ፣ ሽማግሌዎቻችሁ ሕልም ያልማሉ። በዚያን ጊዜ በወንዶችና በሴቶች አገልጋዮቼ ላይ መንፈሴን አፈሳለሁ፣ እነርሱም ትንቢት ይናገራሉ። በላይ በሰማያት ድንቅ ነገሮችን አሳያለሁ፣ በታች በምድርም ምልክቶችን እሰጣለሁ። ደምና እሳት የጢስም ጭጋግ ይሆናል። ታላቅና ክቡር የሆነው የጌታ ቀን ከመምጣቱ በፊት ፀሐይ ወደ ጨለማ፣ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል።
የእስራኤል ሰዎች ሆይ ይህን ቃል ስሙ። እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ተአምራትን፣ ድንቅ ነገሮችና ምልክቶችን በእርሱ በኩል በማድረግ ለናዝሬቱ ኢየሱስ መስክሮለታል። እግዚአብሔር በጥንት ውሳኔውና በቀደመው ዕውቀቱ ይህን ሰው አሳልፎ በእጃችሁ ሰጣችሁ። እናንተም በክፉ ሰዎች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አስወግዶ አስነሳው፣ ሞት ይዞ ሊያስቀረው አልቻለምና። ዳዊትም ስለ እርሱ እንዲህ ይላል፣ ጌታን ሁልጊዜ በፊቴ አየዋለሁ፣ እርሱ በቀኜ ነውና ከቶ አልታወክም። ስለዚህ ልቤ ደስ አለው፣ አንደበቴም ሐሴት አደረገ። ሥጋዬም በተስፋ ይኖራል፣ ነፍሴን በሲኦል አትተዋትምና። ቅዱስህም መበስበስ እንዲያይ አታደርግም። የሕይወትን መንገድ እንዳውቅ አደረግከኝ፣ በፊትህም በሐሴት ትሞላኛለህ። ወንድሞች ሆይ ከቀደምት አባቶች ዳዊት ሞቶ እንደተቀበረ መቃብሩም እስከ ዛሬ ድረስ በመካከላችን እንደሚገኝ በድፍረት መናገር እችላለሁ። ነቢይ በመሆኑም እግዚአብሔር ከዘሮቹ አንዱን በዙፋኑ ላይ እንደሚያስቀምጥ በመሐላ ቃል የገባለት መሆኑን አወቀ። ይህንን አስቀድሞ በማየቱ እርሱ በሲኦል እንደማይቀርና ሥጋውም እንደማይበሰብስ ስለ ክርስቶስ ትንሣኤ ተናገረ። ይህን ኢየሱስ እግዚአብሔር ከሞት አስነሳው። እኛም ሁላችን ለዚህ ነገር ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ካለ በኋላ የመንፈስ ቅዱስን ተስፋ ከአብ ተቀብሎ አሁን የምታዩትንና የምትሰሙትን አፈሰሰው። ዳዊት ወደ ሰማያት አልወጣም፣ እርሱ ራሱ ግን እንዲህ ብሏል፣ ጌታ ጌታዬን ጠላቶችህን ለእግርህ መረገጫ እስከማደርግልህ ድረስ በቀኜ ተቀመጥ አለው። እንግዲህ እግዚአብሔር ይህን እናንተ የሰቀላችሁትን ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ። ሕዝቡም ይህን በሰሙ ጊዜ ልባቸው እጅግ ተነካ። ጴጥሮስንና ሌሎቹንም ሐዋርያት ወንድሞች ሆይ ታዲያ ምን እናድርግ አሏቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ኃጢአታችሁም እንዲሰረይላችሁ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ እንዲሁም ጌታ አምላካችን ወደ ራሱ ለሚጠራቸው በሩቅ ላሉትም ሁሉ ነውና። በሌላ ብዙ ቃል እየመሰከረላቸው ከዚህ ጠማማ ትውልድ ራሳችሁን አድኑ በማለት አስጠነቀቃቸው። ቃሉን የተቀበሉትም ተጠመቁ። በዚያ ቀን 3000 ያህል ሰዎች በቁጥራቸው ላይ ተጨመሩ። እነርሱም በሐዋርያት ትምህርትና በኅብረት እንጀራውንም በመቁረስና በጸሎት ይተጉ ነበር። በሐዋርያት እጅ ብዙ ድንቅና ታምራት ይደረግ ስለነበር ሰው ሁሉ ፍርሃት አደረበት። ያመኑት ሁሉ በአንድነት ነበሩ፣ ያላቸውንም ሁሉ የጋራ አደረጉ። ሀብታቸውንና ንብረታቸውንም እየሸጡ ለእያንዳንዱ ሰው የሚያስፈልገውን ያህል ይሰጡት ነበር። በየዕለቱ በቤተ መቅደስ በአንድነት እየተገናኙ በቤታቸውም እንጀራ እየቆረሱ በደስታና በቀና ልብ ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን በቁጥራቸው ላይ ዕለት በዕለት ይጨምር ነበር። አንድ ቀን ጴጥሮስና ዮሐንስ በጸሎት ጊዜ ይኸውም ከቀኑ በ9 ሰዓት ወደ ቤተ መቅደስ ይወጡ ነበር። ወደ ቤተ መቅደስ ከሚገቡት ሰዎች ምጽዋት እንዲለምን ሰዎች በየዕለቱ ተሸክመው ውብ በተባለው የቤተ መቅደስ መግቢያ በር ላይ አንድ ከተወለደ ጀምሮ ሽባ የሆነ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ አይቶ ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ወደ እርሱ ትኩር ብሎ አየውና እስቲ ወደ እኛ ተመልከት አለው። ሰውየውም ከእነርሱ አንድ ነገር ለማግኘት አስቦ በትኩረት ተመለከታቸው። ጴጥሮስ ግን እኔ ብርና ወርቅ የለኝም፣
ነገር ግን ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ በእግርህ ተመላለስ አለው። ቀኝ እጁንም ይዞ አስነሳው። ወዲያውም እግሩና ቁርጭምጭሚቱ በረታ። ዘሎም ቀጥ ብሎ ቆመ፣ መራመድም ጀመረ። ወዲህ ወዲያ እየሄደና እየዘለለም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ ቤተ መቅደሱ አደባባይ ገባ። ሕዝቡም ሁሉ እየተራመደና እግዚአብሔርን እያመሰገነ ሲመላለስ ባዩት ጊዜ ይህ ሰው ቀደም ሲል ውብ በተባለው የቤተ መቅደስ መግቢያ በር ላይ ተቀምጦ ምጽዋት ይለምን የነበረው እርሱ መሆኑን አወቁ። በእርሱ ላይ ከተፈጸመውም ነገር የተነሳ በመደነቅና በመገረም ተሞሉ። የተፈወሰውም ለማኝ ከጴጥሮስና ዮሐንስ ጋር ጥብቅ ብሎ አብሯቸው ሳለ ሕዝቡ ሁሉ በመገረም እነርሱ ወደ ነበሩበት የሰለሞን መመላለሻ ወደ ተባለው ስፍራ እየሮጡ መጡ። ጴጥሮስም ይህን ባየ ጊዜ እንዲህ አላቸው፣ የእስራኤል ሕዝብ ሆይ በዚህ ለምን ትደነቃላችሁ? ደግሞም በእኛ ኃይል ወይም በእኛ ጽድቅ ይህ ሰው ድኖ እንዲመላለስ እንዳደረግነው በመቁጠር ለምን ወደ እኛ አትኩራችሁ ትመለከታላችሁ? የአባቶቻችን አምላክ የአብርሃም የይስሐቅና የያዕቆብ አምላክ ብላቴናውን ኢየሱስን አከበረው። እናንተ ግን እንዲሞት አሳልፋችሁ ሰጣችሁት። ጲላጦስ ሊፈታው ቢፈልግም እናንተ በእርሱ ፊት ከዳችሁት። ቅዱሱንና ጻድቁን ክዳችሁ ነፍሰ ገዳዩ እንዲፈታላችሁ ለመናችሁ። የሕይወት መገኛ የሆነውን ገደላችሁት። እግዚአብሔር ግን ከሙታን አስነሳው። እኛም ለዚህ ምስክሮች ነን። ይህ የምታዩትና የምታውቁት ሰው የበረታው በኢየሱስ ስም በማመን ነው። ሁላችሁም እንደምታዩት ፍጹም ፈውስ እንዲያገኝ ያደረገው የኢየሱስ ስምና በእርሱ አማካኝነት የሚገኘው እምነት ነው። አሁንም ወንድሞች ሆይ እናንተ ይህን ያደረጋችሁት እንደ አለቆቻችሁ ሁሉ ባለማወቅ እንደሆነ አውቃለሁ። እግዚአብሔር ግን የእርሱ የሆነው ክርስቶስ መከራን እንዲቀበል አስቀድሞ በነቢያቱ ሁሉ አፍ የተናገረውን ፈጽሟል። እንግዲህ ኃጢአታችሁ እንዲደመሰስ ንስሐ ግቡ፣ ከመንገዳችሁም ተመለሱ። ከጌታም ዘንድ የመታደስ ዘመን ይመጣላችኋል። ደግሞም አስቀድሞ ለእናንተ የተመደበውን ክርስቶስን እርሱም ኢየሱስን ይልክላችኋል። እግዚአብሔር አስቀድሞ በቅዱሳን ነቢያት አፍ እንደተናገረ ሁሉን ነገር እስከሚያድስበት ዘመን ድረስ እርሱ በሰማይ ይቆይ ዘንድ ይገባል። ሙሴም እንዲህ ብሏል፣ ጌታ አምላካችሁ ከእናንተው መካከል እንደ እኔ ያለ ነቢይ ያስነሳላችኋል። እርሱ የሚነግራችሁን ሁሉ ስሙት። ይህን ነቢይ የማትሰማ ነፍስ ሁሉ ከሕዝቡ መካከል ተለይታ ትጥፋ። በእርግጥም ከሳሙኤል ጀምሮ የተነሱት ነቢያት ሁሉ ስለ እነዚህ ጊዜያት ተናግረዋል። እናንተም የነቢያት ልጆች ናችሁ። ደግሞም እግዚአብሔር ለአብርሃም በዘርህ የምድር ወገኖች ሁሉ ይባረካሉ ብሎ የገባው ኪዳን ወራሾች ናችሁ። እግዚአብሔር ብላቴናውን ባስነሳ ጊዜ እያንዳንዳችሁ ከክፋታችሁ መልሶ ይባርካችሁ ዘንድ አስቀድሞ ወደ እናንተ ላከው። ጴጥሮስና ዮሐንስ ለሕዝቡ እየተናገሩ ሳለ ካህናትና የቤተ መቅደሱ ጥበቃ ኃላፊ እንዲሁም ሰዱቃውያን ድንገት ወደ እነርሱ መጡ። እነርሱም ሐዋርያት ሕዝቡን በማስተማራቸውና በኢየሱስ ስለተገኘው ትንሣኤ ሙታን በመስበካቸው እጅግ ተቆጡ። ጴጥሮስና ዮሐንስን ያዟቸው። ጊዜው ምሽት ስለነበረ እስኪነጋ ድረስ ወህኒ ቤት አሳደሯቸው። ይሁን እንጂ ቃሉን ከሰሙት መካከል ብዙዎች አመኑ። የወንዶቹም ቁጥር ወደ 5000 ከፍ አለ። በማግስቱም አለቆቻቸውና ሽማግሌዎቻቸው እንዲሁም ጸሐፍት በኢየሩሳሌም ተሰበሰቡ። ሊቀ ካህናቱ ሐና፣ ቀያፋ፣ ዮሐንስ፣ እስክንድሮስና የሊቀ ካህናቱ ቤተ ዘመዶች ሁሉ በዚያ ተገኝተው ነበር።
እነርሱም ጴጥሮስና ዮሐንስን በመካከል አቁመው ይህን ያደረጋችሁት በምን ኃይል ወይም በማን ስም ነው ብለው ጠየቋቸው። በዚህ ጊዜ ጴጥሮስ በመንፈስ ቅዱስ ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች ሆይ ዛሬ ለዚህ ሽባ ሰው ስለተደረገው በጎ ሥራ እንዴት እንደዳነ የምትጠይቁን ከሆነ እናንተ በሰቀላችሁት እግዚአብሔር ግን ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም መዳኑንና ፊታችሁ መቆሙን እናንተም ሆናችሁ የእስራኤል ሕዝብ ሁሉ ይህን ይወቅ። እርሱም እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ነው። ድነት በሌላ በማንም አይገኝም፣ እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም ከሰማይ በታች የለምና። ሰዎቹም ጴጥሮስና ዮሐንስ እንዲህ በድፍረት ሲናገሩ ባዩአቸው ጊዜ ያልተማሩ ተራ ሰዎች መሆናቸውን ተረድተው ተደነቁ። ከኢየሱስ ጋር እንደነበሩም ተገነዘቡ። የተፈወሰውን ሰው እዚያው ከእነርሱ ጋር ቆሞ ስላዩት የሚናገሩበትን ሰበብ አጡ። ስለዚህ ከሸንጎ እንዲያወጧቸው አዘዙ። ከዚያም በአንድነት ተሰብስበው ተመካከሩ፣ እንዲህም ተባባሉ፣ እንግዲህ እነዚህን ሰዎች ምን እናድርጋቸው? በኢየሩሳሌም የሚኖር ሁሉ በእነርሱ እጅ የተደረገውን ድንቅ ተአምር አውቋል። ስለዚህ ይህንን ማስተባበል አንችልም። ይሁን እንጂ ይህ ነገር ከእንግዲህ በሕዝቡ መካከል ይበልጥ እንዳይስፋፋ እነዚህም ሰዎች ዳግመኛ በዚህ ስም ለማንም እንዳይናገሩ እናስጠንቅቃቸው። ከጠሯቸውም በኋላ በኢየሱስ ስም ፈጽሞ እንዳይናገሩና እንዳያስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እንዲህ አሏቸው፣ ከእግዚአብሔር ይልቅ ለእናንተ መታዘዝ በእግዚአብሔር ፊት ይገባ እንደሆነ እስቲ እናንተው ፍረዱ። እኛስ ያየነውንና የሰማነውን ከመናገር ወደ ኋላ አንልም። እንደገና ከዛቱባቸው በኋላም ለቀቋቸው። ምክንያቱም ሕዝቡ ሁሉ ስለሆነው ነገር እግዚአብሔርን ያመሰግኑ ስለነበር ሊቀጧቸው አልቻሉም። በዚህ ተአምር የተፈወሰውም ሰው ዕድሜው ከ40 ዓመት በላይ ነበርና። ጴጥሮስና ዮሐንስም ከተፈቱ በኋላ ወደ ወገኖቻቸው ተመልሰው የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። እነርሱም ይህም በሰሙ ጊዜ ድምፃቸውን በአንድነት ወደ እግዚአብሔር ከፍ አድርገው እንዲህ አሉ፣ ልዑል ጌታ ሆይ አንተ ሰማይንና ምድርን ባሕርንም በውስጣቸው የሚኖሩትንም ሁሉ ፈጥረሃል። በመንፈስ ቅዱስም አማካኝነት በአገልጋይህ በአባታችን በዳዊት አፍ እንዲህ ብለህ ተናግረሃል። አሕዛብ ለምን በቁጣ ተነሳሱ? ሕዝቡስ ለምን በከንቱ አሴሩ? የምድር ነገሥታት ተሰለፉ፣ ገዢዎችም በአንድነት ተሰበሰቡ። በጌታ ላይ በተቀባውም ላይ ተከማቹ። በእርግጥም ሄሮድስና ጳንጤዎስ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር በዚች ከተማ አንተ በቀባኸው በቅዱሱ ብላቴና በኢየሱስ ላይ ለማሴር ተሰበሰቡ። ይህም የሆነው የአንተ ክንድና ፈቃድ ጥንት የወሰኑት እንዲፈጸም ነው። አሁንም ጌታ ሆይ ዛቻቸውን ተመልከት፣ ባሪያዎችህም ቃልህን በፍጹም ድፍረት መናገር እንዲችሉ አድርጋቸው። ለመፈወስ እጅህን ዘርጋ፣ በቅዱሱ ብላቴናህም በኢየሱስ ስም ድንቅና ታምራት አድርግ። ከጸለዩም በኋላ የነበሩበት ስፍራ ተናወጠ። ሁሉም በመንፈስ ቅዱስ ተሞሉ፣ የእግዚአብሔርንም ቃል በድፍረት ተናገሩ። ያመኑትም ሁሉ በአንድ ልብና በአንድ ሐሳብ ተስማምተው ነበር። ያላቸውም ሁሉ የጋራ ነበር እንጂ የራሱ የሆነውን ሀብት እንኳ እንደ ግሉ የሚቆጥር ማንም አልነበረም። ሐዋርያትም ስለ ጌታ ኢየሱስ ትንሣኤ በታላቅ ኃይል መመስከራቸውን ቀጠሉ። በሁላቸውም ላይ ታላቅ ጸጋ ነበር። ከመካከላቸውም አንድ ችግረኛ አልነበረም። ምክንያቱም መሬትም ሆነ ቤት የነበራቸውን ሁሉ እየሸጡ ዋጋውን አምጥተው በሐዋርያት እግር ስር በማስቀመጥ
ለእያንዳንዱ በሚያስፈልገው መጠን ያካፍሉት ነበር። በቆጵሮስ የሚኖር ዮሴፍ የሚባል አንድ ሌዋዊ ነበር። ሐዋርያትም በርናባስ ብለው ጠሩት። ትርጉሙም የመጽናናት ልጅ ማለት ነው። እርሱም መሬቱን ሽጦ ገንዘቡን አምጥቶ በሐዋርያት እግር ስር አስቀመጠ። ሐናንያ የተባለ ሰው ከሚስቱ ከሰጲራ ጋር መሬት ሸጠ። ሚስቱም በሚገባ እያወቀች ከሽያጩ የተወሰነ ገንዘብ በማስቀረት የተረፈውን አምጥቶ በሐዋርያት እግር ስር አስቀመጠ። ጴጥሮስ ግን እንዲህ አለ፣ ሐናንያ ሆይ መንፈስ ቅዱስን ተዋሽና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ልብህን ለምን ሞላው? ሳትሸጠው በፊት ያንተው አልነበረምን? ከሸጥከውስ በኋላ ቢሆን ገንዘቡ በእጅህ አልነበረምን? ለመሆኑ ይህን ነገር እንዴት በልብህ አሰብክ? የዋሸከው እኮ እግዚአብሔርን እንጂ ሰውን አይደለም። ሐናንያም ይህን እንደሰማ ወድቆ ሞተ። ይህን የሰሙትም ሁሉ ታላቅ ፍርሃት ያዛቸው። ጎልማሶችም ተነስተው አስከሬኑን ገነዙት፣ ወስደውም ቀበሩት። 3 ሰዓት ያህልም ካለፈ በኋላ ሚስቱ የሆነውን ሳታውቅ መታ ገባች። ጴጥሮስም እስቲ ንገሪኝ፣ መሬታችሁን የሸጣችሁት በዚህ ዋጋ ነውን? አላት። እርሷም አዎን በዚህ ዋጋ ነው አለች። ጴጥሮስም የጌታን መንፈስ ትፈታተኑ ዘንድ እንዴት እንዲህ ተስማማችሁ? እነሆ ባልሽን የቀበሩት ሰዎች ተመልሰው እግራቸው ደጃፍ ላይ ነው፣ አንቺንም ይዘው ይወጣሉ አላት። እርሷም ወዲያውኑ እግሩ ስር ወድቃ ሞተች። ጎልማሶችም ሲገቡ ሞታ አገኟት። አውጥተውም በባሏ አጠገብ ቀበሯት። መላይቱ ቤተ ክርስቲያንና ይህን የሰሙትንም ሁሉ ታላቅ ፍርሃት ያዛቸው። ሐዋርያትም በሕዝቡ መካከል ብዙ ታምራዊ ምልክቶችንና ድንቅ ሥራዎችን አደረጉ። አማኞቹም ሁሉ የሰለሞን ደጅ በተባለው መመላለሻ ይሰበሰቡ ነበር። ከእነርሱ ጋር ሊቀላቀል የደፈረ ማንም አልነበረም። ሆኖም ሕዝቡ እጅግ ያከብራቸው ነበር። ብዙ ወንዶችና ሴቶችም ከጊዜ ወደ ጊዜ በጌታ እያመኑ ወደ እነርሱ ይጨመሩ ነበር። ከዚህም የተነሳ ጴጥሮስ በዚያ ሲያልፍ ቢያንስ ጥላው እንኳ በጥቂቶች ላይ እንዲያርፍባቸው በማለት ሕመምተኞችን ወደ ውጭ እየወጡ በአልጋና በቃሬዛ በመንገድ ላይ ያስተኙ ነበር። በኢየሩሳሌም አካባቢ ከሚገኙ ከተሞች ሕመምተኞችንና በርኩሳን መናፍስት የሚሰቃዩትን ይዘው የሚመጡት ሰዎች አካባቢውን ያጨናንቁት ነበር። የመጡትም ሁሉ ይፈወሱ ነበር። ከዚህም የተነሳ ሊቀ ካህናቱና አብረውት የነበሩት የሰዱቃውያን ወገን ሁሉ በቅናት ተሞሉ። ሐዋርያትንም ይዘው ማረፊያ ቤት ከተቷቸው። ይሁን እንጂ የጌታ መልአክ በሌሊት የእስር ቤቱን ደጆች ከፍቶ አወጣቸውና ሂዱ፣ በቤተ መቅደሱም አደባባይ ቁሙ፣ የዚህንም ሕይወት ቃል ሁሉ ለሕዝብ ንገሩ አላቸው። እንደ ነጋም በተነገራቸው መሰረት ወደ ቤተ መቅደሱ አደባባይ ገብተው ሕዝቡን ማስተማር ጀመሩ። ሊቀ ካህናቱና ከእርሱ ጋር የነበሩት መጥተው የአይሁድን ሸንጎና የእስራኤልን ሽማግሌዎች ጉባኤ በሙሉ በአንድነት ሰበሰቡ። ሐዋርያትንም እንዲያመጡ ሰዎችን ወደ እስር ቤት ላኩ። የተላኩትም ወደ እስር ቤቱ ሄደው በዚያ አላገኟቸውም። ተመልሰውም እንዲህ አሏቸው፣ እስር ቤቱ በሚገባ ተቆልፎ ጠባቂዎቹም በበሩ ላይ ቆመው አገኘን። ከፍተን ስንገባ ግን በውስጡ ማንም አልነበረም። የቤተ መቅደሱ ጥበቃ ሹምና የካህናት አለቆችም ይህን በሰሙ ጊዜ በነገሩ ተገረሙ፣ ግራም ተጋቡ። በዚህ ጊዜ አንድ ሰው መጥቶ እነሆ እስር ቤት ያስገባችኋቸው ሰዎች በቤተ መቅደሱ አደባባይ ቆመው ሕዝቡን እያስተማሩ ናቸው አሏቸው። የጥበቃ ሹሙም ከወታደሮቹ ጋር ሄዶ ይዞ አመጣቸው። ያመጧቸው ግን ሕዝቡ በድንጋይ እንዳይወግሯቸው ስለፈሩ በኃይል ሳያስገድዱ ነበር። ሐዋርያትንም አምጥተው በሸንጎ ፊት አቁሟቸው። ሊቀ ካህናቱም እንዲህ ሲል ጠየቃቸው፣ በዚህ ስም እንዳታስተምሩ በጥብቅ አስጠንቅቀናችሁ ነበር።
እናንተ ግን ኢየሩሳሌምን በትምህርታችሁ ሞላችኋት። ደግሞም እኛን ለዚህ ሰው ደም ተጠያቂዎች ልታደርጉን ቆርጣችሁ ተነሳችሁ። ጴጥሮስና ሌሎች ሐዋርያትም መልሰው እንዲህ አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ ከሙታን አስነሳው። እርሱም ለእስራኤል ንስሐና የኃጢአትን ስርየት ይሰጥ ዘንድ እግዚአብሔር የሁሉ ራስና አዳኝ አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገሮች ምስክር ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። ሰዎቹም ይህም በሰሙ ጊዜ ክፉኛ ተቆጡ፣ ሊገድሏቸውም ፈለጉ። ነገር ግን በሕዝቡ ሁሉ ዘንድ የተከበረ አንድ የሕግ መምህር እርሱም ገማልያል የሚሉት ፈሪሳዊ ተነስቶ በሸንጎ መካከል ቆመና ሐዋርያትን ወደ ውጭ አውጥተው ለጥቂት ጊዜ እንዳዩዋቸው አዘዘ። ለሸንጎም እንዲህ አለ፣ የእስራኤል ሰዎች ሆይ በእነዚህ ሰዎች ላይ ልታደርጉ ስላሰባችሁት ነገር በጥንቃቄ ልታጤኑ ይገባችኋል። ከዚህ ቀደም ቴዎዳስ ራሱን ትልቅ አድርጎ በመቁጠር ተነስቶ 400 ያህል ሰዎች ተባበሩት። ነገር ግን እርሱም ተገደለ፣ ተከታዮቹም ሁሉ ተበታተኑ። ነገሩም እንዳልነበር ሆነ። ከእርሱም በኋላ በሕዝብ ቆጠራው ወቅት ገሊላዊው ይሁዳ ተነስቶ ብዙ ሕዝብ አሸፈተ፣ ተከታይም አግኝቶ ነበር። እርሱም ጠፋ፣ ተከታዮቹም ተበተኑ። ስለዚህ አሁንም የምላችሁ እነዚህን ሰዎች ተዋቸው፣ አትንኳቸው። ሐሳባቸው ወይም አድራጎታቸው ከሰው ከሆነ ይጠፋልና ከእግዚአብሔር ከሆነ ግን ልትገቷቸው አትችሉም። እንዲያውም ከእግዚአብሔር ጋር ስትጣሉ ትገኙ ይሆናል። እነርሱም ምክሩን ተቀብለው ሐዋርያትን አስጠርተው አስገረፏቸው። ዳግመኛም በኢየሱስ ስም እንዳይናገሩ አዘው ለቀቋቸው። ሐዋርያትም ስለ ስሙ ውርደትን ለመቀበል በመብቃታቸው ደስ እያላቸው ከሸንጎው ወጥተው ሄዱ። በየዕለቱም በቤተ መቅደስም ሆነ በየቤቱ ኢየሱስ እርሱ ክርስቶስ መሆኑን ከማስተማርና ከመስበክ ከቶ ወደ ኋላ አላሉም ነበር። የደቀ መዛሙርት ቁጥር እየጨመረ በሄደበት በዚህ ወቅት ከግሪክ ሀገር የመጡ አይሁድ በይሁዳ ይኖሩ በነበሩት አይሁድ ላይ አጉረመረሙ። ምክንያቱም በየዕለቱ በሚከናወነው ምግብ የማደል አሰራር ላይ ከእነርሱ ወገን የሆኑት መበለቶች ችላ ተብለው ነበር። ስለዚህ 12ቱ ሐዋርያት ሌሎችን ደቀ መዛሙርት በአንድነት ሰብስበው እንዲህ አሉ፣ እኛ የማዕዱን አገልግሎት ለማስተናገድ ስንል የእግዚአብሔርን ቃል አገልግሎት መተው አይገባንም። ስለዚህ ወንድሞች ሆይ ከእናንተ መካከል በመንፈስ ቅዱስና በጥበብ የተሞሉ ለመሆናቸው የተመሰከረላቸውን 7 ሰዎች ምረጡ። ይህን ኃላፊነት ለእነርሱ እንሰጣለን። እኛ ግን በጸሎትና በቃሉ አገልግሎት እንተጋለን። አባባሉ ሁላቸውን ደስ አሰኘ። በእምነትና በመንፈስ ቅዱስ የተሞላውን እስጢፋኖስን እንዲሁም ፊልጶስን፣ ፕሮኮሮስን፣ ኒቃሮናን፣ ጢሞናን፣ ጰርሜናንና ወደ ይሁዲነት ገብቶ የነበረውን አንጾኪያዊውን ኒቆላዎስን መረጡ። እነዚህንም አምጥተው ሐዋርያት ፊት አቀረቧቸው። እነርሱም ከጸለዩ በኋላ እጃቸውን ጫኑባቸው። የእግዚአብሔርን ቃል እየሰፋ ሄደ። የደቀ መዛሙርቱም ቁጥር በኢየሩሳሌም እጅግ እየበዛ ሄደ። ከካህናቱም ብዙዎች ለእምነት የታዘዙ ሆኑ። በዚህም ጊዜ እስጢፋኖስ ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅ ነገሮችንና ታምራዊ ምልክቶችን ያደርግ ነበር። የነፃ ወጪዎች ምኩራብ ተብሎ የሚጠራው ምኩራብ አባላት የሆኑ ከቀሬናና ከእስክንድሪያ እንዲሁም ከቂልቅያና ከእስያ አውራጆች የመጡ ሰዎችም ተቃውሞ አስነስተው እስጢፋኖስን ይከራከሩት ጀመር። ይሁን እንጂ ይናገርበት የነበረውን ጥበብና መንፈስ መቋቋም አልቻሉም። ስለዚህ
እስጢፋኖስ በሙሴና በእግዚአብሔር ላይ የስድብ ቃል ሲዘነዝር ሰምተናል የሚሉ ሰዎችን በስውር አዘጋጁ። በዚህ ሁኔታ ሕዝቡን፣ የአገር ሽማግሌዎቹንና የሕግ መምህራኑን በማነሳሳት እስጢፋኖስን አስይዘው በአይሁድ ሸንጎ ፊት አቀረቡት። እንዲህ ብለው የሚመሰክሩ የሐሰት ምስክሮችንም አቁሙበት። ይህ ሰው በዚህ በተቀደሰው ስፍራና በሕጉ ላይ የስድብ ቃል መናገሩን በፍጹም አልተወም። ምክንያቱም ይህ የናዝሬቱ ኢየሱስ ይህን ስፍራ እንደሚያጠፋና ከሙሴ የተቀበልነውን ወግ እንደሚለውጥ ሲናገር ሰምተነዋል። በሸንጎ ተቀምጠው የነበሩትም ሁሉ እስጢፋኖስን ትኩር ብለው ሲመለከቱት ፊቱ የመልአክ ፊት መስሎ ታያቸው። ሊቀ ካህናቱም ይህ የቀረበብህ ክስ እውነት ነውን? አለው። እስጢፋኖስም እንዲህ ሲል መለሰ፣ ወንድሞችና አባቶች ሆይ አድምጡኝ። አባታችን አብርሃም ወደ ካራን ከመምጣቱ በፊት ገና በሜሶፖታሚያ ሳለ የክብር አምላክ ተገልጦለት ከአገርህና ከወገንህ ተለይተ እኔ ወደማሳይህ ምድር ሂድ አለው። እርሱም ከከላውዲያን ምድር ወጥቶ በካራን ተቀመጠ። ከአባቱ ሞት በኋላ አሁን እናንተ ወደምትኖሩበት ወደዚህ ሀገር አመጣው። በዚህም ስፍራ አንዲት ጫማ ታህል እንኳን ርስት አልሰጠውም። ነገር ግን በዚያን ጊዜ ምንም ልጅ ሳይኖረው እርሱና ከእርሱም በኋላ ዘሩ ምድሪቱን እንደሚወርስ እግዚአብሔር ቃል ገባለት። ደግሞም እግዚአብሔር እንዲህ ብሎ ተናገረው፣ ዘርህ በባዕድ አገር መጻተኛ ይሆናል፣ 400 ዓመትም በባርነት ቀንበር ስር ይማቅቃል። ሆኖም በባርነት የሚገዛቸውን ሕዝብ እኔ ደግሞ እቀጠዋለሁ። ከዚያም አገር ወጥተው በዚህች ስፍራ ያመልኩኛል። ከዚያም የግዝረትን ኪዳን ሰጠው። አብርሃምም ይስሐቅን ወለደ። በ8ኛውም ቀን ገረዘው። ይስሐቅም ያዕቆብን ወለደ። ያዕቆብም 12ቱን የነገድ አባቶች ወለደ። የነገድ አባቶችም በዮሴፍ ቀንተው በባርነት ወደ ግብፅ ሸጡት። እግዚአብሔር ግን ከእርሱ ጋር ስለነበር ከመከራው ሁሉ አወጣው። በግብፅም ንጉሥ በፈርዖን ፊት ሞገስና ጥበብን አጎናጸፈው። ፈርዖንም በግብፅና በቤተ መንግሥቱ ሁሉ ላይ ኃላፊ አድርጎ ሾመው። በዚያ ጊዜም በግብፅና በከነዓን ሀገር ሁሉ ታላቅ መከራን ያስከተለ ረሃብ መጣ። አባቶቻችንም የሚበሉትን አጡ። ያዕቆብም እህል በግብፅ መኖሩን በሰማ ጊዜ አባቶቻችንን ለመጀመሪያ ጊዜ ወደ ግብፅ ላካቸው። ለሁለተኛ ጊዜ ሲሄዱ ደግሞ ዮሴፍ ማንነቱን ለወንድሞቹ ገለጠ። ፈርዖንም ስለ ዮሴፍ ዘመዶች ተረዳ። ከዚህ በኋላ ዮሴፍ ልኮ አባቱን ያዕቆብንና 75 ነፍስ የሚሆኑ ቤተ ዘመዶቹን በሙሉ አስመጣ። ያዕቆብ ወደ ግብፅ ወረደ። እርሱም አባቶቻችንም በዚያ ሞቱ። አስከሬናቸውም ወደ ሴኬም ተወስዶ አብርሃም ከኤሞር ልጆች ላይ በጥሬ ብር በገዛው መቃብር ተቀበረ። እግዚአብሔር ለአብርሃም የገባው ቃል የሚፈጸምበት ጊዜ ሲቃረብም በግብፅ የነበረው የሕዝባችን ቁጥር እየበዛ ሄደ። ከዚያ በኋላ ዮሴፍን የማያውቅ ሌላ ንጉሥ በግብፅ ነገሰ። እርሱም ሕዝባችንን በተንኮሉ አስጨነቀ። ገና የተወለዱ ሕፃናታቸውም ይሞቱ ዘንድ ወደ ውጭ አውጥተው እንዲጥሏቸው አስገደዳቸው። በዚህ ጊዜ ሙሴ ተወለደ። እርሱም በእግዚአብሔር ፊት ሞገስን ያገኘ ውብ ሕፃን ነበር። በአባቱም ቤት 3 ወር በእንክብካቤ አደገ። ወደ ውጭ በተጣለም ጊዜ የፈርዖን ልጅ አግኝታ ወሰደችው፣ እንደ ራሷ ልጅ አድርጋም አሳደገችው። ሙሴ የግብጾችን ጥበብ ሁሉ ተማረ፣ በንግግሩና በተግባሩም ብርቱ ሆነ። ሙሴ 40 ዓመት በሆነው ጊዜ ወንድሞቹን የእስራኤልን ልጆች ሊጎበኝ በልቡ አሰበ። እርሱም አንድ ግብፃዊ ከወገኖቹ አንዱን በደል ሲያደርስበት አይቶ ግብፃዊውን ገደለ። ለተገፋው ወገኑም ተበቀለ። ወገኖቹም እግዚአብሔር በእርሱ እጅ ነፃ እንደሚያወጣቸው የሚያስተውሉ መስሎት ነበር። እነርሱ ግን አላስተዋሉም።
በማግስቱም ደግሞ 2 እስራኤላውያን ሲጣሉ ደረሰ። ሊያስታርቃቸውም ፈልጎ ሰዎች እናንተ እኮ ወንድማማቾች ናችሁ፣ እንዴት እርስ በርሳችሁ ትጎዳዳላችሁ? አላቸው። በባልንጀራው ላይ በደል ሲያደርስ የነበረው ሰው ግን ሙሴን ገፈተረውና እንዲህ አለ፣ አንተን ገና በእኛ ላይ የሾመህ ማን ነው? ወይስ ትናንት ግብፃዊው እንደገደልከው እኔንም ልትገድለኝ ትፈልጋለህን? ሙሴም ይህን እንደሰማ ሸሽቶ በምድያም አገር መጻተኛ ሆኖ ተቀመጠ። በዚያም 2 ወንዶች ልጆችን ወለደ። ከ40 ዓመት በኋላ በሲና ተራራ አካባቢ ባለው ምድረ በዳ በሚነድ ቁጥቋጦ ነበልባል ውስጥ መልአክ ተገለጠለት። ሙሴም ባየው ነገር ተደነቀ። ነገሩን ለማጣራት ወደዚያ ሲቀርብ የጌታ ድምፅ እኔ የአባቶችህ አምላክ የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ነኝ ሲል ሰማ። ሙሴም በፍርሃት ተዋጠ፣ ለመመልከትም አልደፈረም። ጌታም እንዲህ አለው፣ የእግርህን ጫማ አውልቅ፣ የቆምክባት ስፍራ የተቀደሰች ምድር ናትና። በግብፅ ያለውን የሕዝቤን መከራ በእርግጥ አይቻለሁ፣ የጭንቅ ጩኸታቸውንም ሰምቻለሁ፣ ላድናቸውም ወርጃለሁ። አሁንም ና ወደ ግብፅ መልሼ እልክሃለሁ። እንግዲህ እነዚያ ገዢና ፈራጅ አድርጎ የሾመህ ማን ነው ብለው የናቁትን ይህንን ሙሴ እግዚአብሔር በቁጥቋጦ ውስጥ በታየው መልአክ አማካኝነት ገዢና ታዳጊ አድርጎ ወደ እነርሱ ላከው። እርሱም መርቶ ከግብፅ አወጣቸው። በግብፅ በቀይ ባህርና በምድረ በዳ 40 ዓመት ድንቅ ነገሮችንና ታምራዊ ምልክቶችን አደረገ። የእስራኤልንም ሕዝብ እግዚአብሔር እንደ እኔ ያለ ነቢይ ከመካከላችሁ ያስነሳላችኋል ያላቸው ይኸው ሙሴ ነበር። እርሱም በሲና ተራራ ከተናገረው መልአክና ከአባቶቻችን ጋር በምድረ በዳ በሕዝቡ ጉባኤ መካከል ነበር። የሕይወትንም ቃል ወደ እኛ ለማስተላለፍ ተቀበለ። አባቶቻችን ግን ተቃወሙት እንጂ ሊታዘዙት ስላልፈለጉ በልባቸው ወደ ግብፅ ተመለሱ። አሮንንም ፊታችን የሚሄዱ አማልክት አበጅልን፣ ከግብፅ ምድር መርቶ ያወጣን ያ ሙሴ ምን እንደደረሰበት አናውቅምና አሉት። በዚያን ጊዜ የጥጃ ምስል ሰርተው ለጣዖቱ መስዋዕት አቀረቡ። በእጃቸውም ሥራ ተደሰቱ፣ ፈነጠዙም። እግዚአብሔር ግን ከእነርሱ ዘወር አለ፣ ያመልኳቸውም ዘንድ ለሰማይ ከዋክብት አሳልፎ ሰጣቸው። ይህም በነቢያት መጽሐፍ እንዲህ ተብሎ በተጻፈው መሠረት ተፈጸመ። እናንተ የእስራኤል ቤት ሆይ 40 ዓመት በምድረ በዳ በነበራችሁ ጊዜ መሥዋዕትንና መባን ለእኔ አቀረባችሁልኝን? ይልቁንም ልታመልኳቸው የሰራችኋቸውን የሞሎክን የጣዖታችሁን የሬምፋምን ኮከብ ከፍ ከፍ አድርጋችሁ ያዛችሁ። ስለዚህ እኔም እንድትጋዙ አደርጋለሁ፣ ከባቢሎንም ወዲያ እሰዳችኋለሁ። እግዚአብሔር ለሙሴ ባሳየው ንድፍና ባዘዘው መሠረት የተሰራችው የምስክር ድንኳን ከአባቶቻችን ጋር በምድረ በዳ ነበረች። አባቶቻችንም ድንኳኗን ከተቀበሉ በኋላ እግዚአብሔር በኢያሱ መሪነት ያሳደዳቸውን የአሕዛብን ሀገር በወረሱ ጊዜ ይዘዋት ገቡ። እስከ ዳዊትም ዘመን ድረስ በምድሪቱ ተቀመጠች። ዳዊትም በእግዚአብሔር ፊት ሞገስ በማግኘቱ ለያዕቆብ አምላክ ማደሪያ ያዘጋጅ ዘንድ ለመነ። ነገር ግን የማደሪያውን ቤት የሰራለት ሰለሞን ነበር። ይሁን እንጂ ልዑል የሰው እጅ በሰራው ቤት ውስጥ አይኖርም። ይህም ነቢዩ እንዲህ ባለው መሠረት ነው። ሰማይ ዙፋኔ ነው፣ ምድርም የእግሬ ማሳረፊያ ናት። ታዲያ ምን አይነት ቤት ትሰሩልኛላችሁ? ይላል ጌታ። ወይንስ ማረፊያ የሚሆነኝ የትኛው ቦታ ነው? ይህ ሁሉ የሰራው እጄ አይደለምን? እናንተ ልባችሁና ጆሮአችሁ ያልተገረዘ አንገተ ደንዳኖች ልክ እንደ አባቶቻችሁ መንፈስ ቅዱስን ሁልጊዜ ትቃወማላችሁ። ከነቢያት መካከል አባቶቻችሁ ያላሳደዱት ማን አለ?
የጻድቁን መምጣት አስቀድመው የተናገሩትን እንኳ ገድለዋል። እናንተም አሁን አሳልፋችሁ ሰጣችሁት፣ ገደላችሁትም። በመላእክት አማካኝነት የተሰጣችሁን ሕግ ተቀበላችሁ እንጂ አልጠበቃችሁትም። በሸንጎ ስብሰባ ላይ የነበሩትም ይህን በሰሙ ጊዜ እጅግ ተቆጡ፣ ጥርሳቸውንም አፋጩበት። እስጢፋኖስ ግን በመንፈስ ቅዱስ ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር እንዲሁም ኢየሱስ በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። በዚህ ጊዜ በታላቅ ድምፅ እየጮሁ ጆሮአቸውን ደፍነው እርሱ ወደ አለበት በአንድነት ሮጡ። ይዘውም ከከተማው ውጭ ጣሉት፣ በድንጋይም ይወግሩት ጀመር። ይህ በሚሆንበት ጊዜ በዚያ የነበሩ ምስክሮችም ልብሳቸውን ሳውል በተባለ ጎልማሳ እግር አጠገብ አስቀመጡ። እስጢፋኖስም እየወገሩት ሳለ ጌታ ኢየሱስ ሆይ ነፍሴን ተቀበላት ብሎ ጸለየ። ከዚያም ተንበርክኮ በታላቅ ድምፅ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ ጮኸ። ይህን ካለ በኋላም አንቀላፋ።